ብሩክ ቅድስትን ከርቷት ከማህሌት ጋር እንደገና ከእሷ ጋር ለመኖር ወሰነ። በጣም የሚያናድር ነገር። መድብልስ ምንድን ውሳኔ ወሰነ? በስተመጨረሻም ቅድስት የመጨረሻ ውሳኔዋን አሳረፈች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ አበረታቱ። ለምታረጉ በጣም አመሰግናለሁ። በጣም እንደው ብሩክ በጣም ያናደደ ማለት ነው። በእውነት በጣም እንዴት ነው እንደው ከማህሌትን አይደለም ከሷ ጋር ማደር አይደለም ከሷ ጋር መተኛ ከሷ ጋር መቀራረብ አይደለም። እንዴት ነው ሲጀመር በቃ እጁን ይዛ እንደዛ የምታማልለው ማለት ነው። ኧረ ወንድ ልጅ በእውነት በጣም ወንድ ልጅ በቃ አንዳንድ ጊዜ የሆነ አባባል ነገር አለና እውነት ነው አባባሉና በቃ ወንድ ልጅ ማለት ነው የሆነ ምን እንደምን እንጃ በጣም ያናደኝ። ምክንያቱም ያው ሁሉ መከራ አሳልፎ እንዴት ከሷ ጋር ይሆናል ማለት ነው። እና እንግዲህ ቅድስት ምሳሌን የሚያደርጉትን ነገር ተደብቀሽ ብላን ነበር የላከቻት እና እንግዲህ እያማለለች ወደ ክላሷ ነበር ይዘው የገባችው ማህሌት ማለት ነው ብሩክን ፍዝዝ አለ እኮ ፍዝዝ እንዴ! ጉድ እኮ ነው ፍዝዝ አለ። ከዚያም በኋላ እንግዲህ ጠዋት ላይ ተተነሱ በኋላ እንግዲህ ማህሌትና ቅድስት በጣም አልቅሳ ነበር። እንዴት ነው አንዳንድ ጊዜ በምታምኑ ሰው መከዳት እኮ በጣም ይከብዳልና እንግዲህ የምታምነው በጣም ታምነዋለች ብሩክም ማለት ነው። እና ሁለተኛ ወደሷ ይሄዳል ብላ እንጂ ሁላችንም አላልንም አይቀን ማና በጣም ያናድዳል። ቅድስት እንግዲህ እያለቀሰች ነበር መድብል የመጣውና ምን ሆነሻ ከፍቶሽ እያለ አልናገርም ብላ ነበር፣ ግን የግዴታ አናገራት። ከዚያም በኋላ እንግዲህ እንደዛም በማድረጉም ብሩክም ተጸጽቷል። ግን ደግሞ ካረገ በኋላ ምን ማላለሁ እንግዲህ ቅድስት ጠዋት ላይ ቁጭ ብለው ማህሌትና ብሩክ ስታያቸው ከዛም ነገር ስታምዳት እንግዲህ ልትመታ ስትመጣ ቅድስት እጅናችሁን ይዛ እሷም እንደምትመታት አሳየቻት። በስተመጨረሻ ግን ብሩክ ለቅድስት ነበር ያበረው ማለት ነው። እንግዲህ ማለትን ያው የሆነ ቃላት ተናግሮ አባሯታል። ቢሆንም ግን በጣም ያስጠላል ብሩክ ማለት ነው። የሰራው ስራ በጣም ይዘግናል። ይህ ነገር ግን ከማህሌት ጋር ማህሌት የመጣችው እንደገና ሚስት ለመሆን ነው እና ደግሞ አሳክታለች። ከአሁን በኋላ ወደ ሀገር እሄዳለሁ ብላ ነበር ለመድብል ያለችው ማለት ነው። መድብል እንዴት ምን ሰርቶ ነው ብሎ በጣም ተደንቆ ነበር። ግን ከእሷ ጋር አድሯል ስትለው በጣም ነበር የገረመው በጣም እና ስልክ ደውሎለት መጥቶ ሲጠይቀው ያው ምንም ነገር አልተፈጠረም ብናድር ነበር። እንዴ ፈጠራ ይፈጠር ያ ጉዳይ ነው። ግን እንዴት ከሷ ጋር እና ብላ ገትታ ይዛ ሄዳ እንዴት ከሷ ጋር ያድራል እንዴ? ይሄን ገርማል እኮ ምንም ነገር አልተፈጠረም ማለት እና አላምንም ብላ ነበር። ቅድስትም ግን ማንኝ ብሎ ነበር በኔ ብሎ ባሰራመነችው ማለት ነው። ከዚያም መድብል እንግዲህ ይቅርታ አባባላችሁ ይቅርታ ተባባሉ ማለት ነው። ቅድስትም እንግዲህ ወደ ጉዞ ሻንጣውን ይዛ ጀምራ ነበር ቀርታለች ማለት ነው። መድብልም እየመከራት ነበር እንደ ብሩክ ያለ ባል አታገኝም እና ደግሞ ለማህሌት ብለሽ ለምንድን ነው ተስፋ መቋጨው? እሷና ከዚህ ቤት የምትወጣው ብዙ ነገር ተመከራ እንዴት እንደዚህ በአንዴት ትሸነፊያለሽ ብሎ መከራት ማለት ነው። እንግዲህ ሉላና ሞገስ ደግሞ ጠበቃው እንግዲህ ከዝና ጋር ሆኖ ዝና ያሉበትን ነግሮት ዝና እንግዲህ ወደዛ ቦታ እያመራባቸው እንደሆነ ነግሮታል ማለት ነው። ጠበቃው ደውሎ ለሉላ በጣም ተጨንቀዋል። እንግዲህ ሉላ ደግሞ ታዘንጋ አየር ቦታ እያች ነበር። ሞገስ ደግሞ ጋፍጣለሁ እያለ ነው እንግዲህ ደግሞ ደላላው ከኤፍራታ ፍቅር እንግዲህ ፍቅሯ ገደለኝ እያለ እያለቃቀሰባት ነው። እንግዲህ ዳጣዬ እንግዲህ አጣባሽ ሆናለች ማለት ነው። እያጣበሰች ነው ኤፍራታና እንግዲህ ደላላውን ማለት ነው። በስተመጨረሻም እንግዲህ ማህሌት አርግዣለሁ እያለ እያነደችን ነበር እንትናን ቅድስትም ማለት ነው። ቅድስትም እንግዲህ ከማን ብላ ስታወጣት ምን ማለት ነው ከብሩክ ከባሌ ጋር እያለች እሷም እንድታናዳትና እንድትወጣ ነበር ፍላጎቷ ማለት ነው። እኔና አንቺ ሰራተኛና አሰሪ ሆነ በዚህ አንቀጥልም ብላ እሷም ለብሩክ ተናግራለች። ቅድስትም ሰራተኛ እሷን እንጂ አንድ የለሽም ከአሁን በኋላ ብሏታል ብሩክም ማለት ነው።
እንግዲህ መድብል ደግሞ ማስጠንቀቂያ ሰጥታ ሁለተኛ እሷ ጋር እንዲህ ያለ ነገር ብትፈጠር እኔ ነኝ ከዚህ ቤት የማባረርክ ብሎ እንግዲህ አንቺ አይደለሽም እሱ ነው ከዚህ ቤት የማወጣው ብሎ መድብል በጣም ጥንቃቄ ሰጥቶታል። ከዚህ ቤት አስወጣን ይህን ምን ታልክ ብሎት ነበር። ነገር ግን ተመካክረን ይህን ነገር የጀመርነው እዛ ስራ ነው ብለው ነበር ሁሉም ማለት ነው። እና ተጠንቀቅ፣ ሁለተኛ ስህተት ባገኝ ብሎ ማስጠንቀቂያ ሰጠው ማለት ነው። እንዴ ብሩክ መሆንህን እኮ ፍታራውን እንጂ እንዴ ብታስብ እጅህን ይዛ ስትሄድ ዝም ታልክ ታዲያ ምን ማለት ነው? እና ከብረህን ለራስ ጠብቅ ማለት ነው። እንደ ሴት ትናንትና ስንት አድርጋ ከሆነ ለሷ አንድ እጅ ትሰጣለህ ማለት ነው። ራስን መቆጣጠርና ግዴታ ነው ብሩክ ማለት ነው። በስተመጨረሻም እንግዲህ ማህሌት ቅድስትን አርግዣለሁ እያለ እያናደደች ነበር። እንኳን ደስ አለሽ እያለች እሷም ደግሞ ከዚህ ቤት ተማሪ እንደወጣልሽ ፈልገሽ ከሆነ መቼም አልወጣም አንቺሽ ወጭ ብላ ቅድስት ሞት ልትመታ ደረሰች ማለት ነው። ማህሌትም ተናዳ እንግዲህ የተሳደበች ሄደች። እንግዲያስ ማን እንደሚወጣ እናያለን አለቅሽም ብላ ፎክራባ ማለትም ወጣች ማለት ነው። እኔ የሚያስቀኝ ነገር የመድብልና የመሳሪያ ሽክሽክ ሽክቶቻቸው ማለት ነው ደስ የሚለው እና እንግዲህ ማህሌት ልትጋፈጣን ነው እንግዲህ እዚህ ቤት የመጣችው። ቅድስት ጀግና ሆነሽ መጋፈጥ አለብሽ። ባልሽንማ ለማህሌት እንዳሰጪ ማለት ተጋፈጭ ቅድስት